የዛሬ እውነተኛ ታሪካችን ሁለተኛው የዓለም ጦርነት ካለቀ በኋላ የጦርነቱን ማለቅ ባለማመን ለድፍን 29 ዓመታት ያክል ብቻውን ጫካ ውስጥ ሲዋጋ ስለነበረው አንድ የጃፓን ወታደር ነው። ይህ ታሪክ በሁለተኛው የዓለም ጦርነት ጊዜ ከተከሰቱ ታሪኮች መካከል አይረሴ ከሆኑት ውስጥ ሲሆን ታሪኩም እንደ ፈረንጆቹ አቆጣጠር በ1974 ዓ.ም የተከሰተ ነው። የባለ ታሪካችን ስም ሂሮ ኦናዳ ይባላል። ሂሮ የጃፓን ታማኝ ወታደር ሲሆን በስፔሻል ዋርፌር ውስጥ ሰርቫይቫል ማለትም ራስን ማዳን፣ የጉሬላ ታክቲክ፣ ሎያሊቲ እንዲሁም ኔቨር ሰረንደር የሚባሉ በጊዜው ከባባድ የሚባሉ የወታደር ስልጠናዎችን ሰልጥኗል። በጊዜው የነበረው የነ ሂሮ ኮማንደር አንድ ጠንካራ ቃል ይናገራቸዋል። እሱም ምንም ቢፈጠር መሞት አትችሉ፣ በጠላት እጅም እንዳትወድቁ፣ ትግላችን ይቀጥላል የሚል ነበር። ያው ይሄ እንግዲህ የትኛውም ኮማንደር ሰራዊቱን ለማነሳሳት የሚናገረው ቃል ነው። ስፔሻሊ ጦርነት ላይ ሁሉም ሞራል ስለሚፈልጉ ኮማንደሮች እንደዚህ አይነት ቃላቶችን ይናገራሉ። ሂሮም ይሄ ቃል ሁሌም ባይምሮ ያቃጭልበት እንደነበረ ይናገራል። በ1944 ሂሮ ለግዳጅ ወደ ፊሊፒን ይላካል። ግዳጁም በዚያ የነበሩትን የአሜሪካ ወታደሮች መዋጋትና መደምሰስ ነው። ሂሮም በዚህ ውጊያ ለመሳተፍ ወደ ፊሊፒን ያቀናል። ሆኖም ግን በዚህ ጦርነት ጃፓን ትሸነፋለች። ከሂሮ ጋር አብረው የሄዱት ወታደሮችም ከሂሮ በስተቀር ሁሉም በአሜሪካ ወታደሮች ይገደላሉ። በመሆኑም ጫካ ውስጥ ሂሮ ብቻውን ይቀራል። ጃፓንም ጦርነቱ ማለቁንና በጦርነቱ መሸነፏን በሁሉም ሚዲያዎቿ አወጀች። ይህ ሁሉ ሲሆን ግን ሂሮ ጫካ ውስጥ ሆኖ በሬዲዮ ይሄንን ዜና እየሰማ የሚወራው ነገር ሁሉ ውሸት ነው፣ ይሄ የጠላት ፕሮፓጋንዳ ነው እያለ ነገሩን ማመን አልፈለገም። እሱም እያሰበ ያለው ራሱ በጦርነት ውስጥ እንዳለና ጦርነቱም እንዳላለቀ ጃፓን አሁንም እየተዋጋች እንደሆነ ነው። ከተወሰኑ ጊዜያት በኋላም በጦርነቱ የሞቱ ወይም በህይወት ያሉትን ለመለየትና ሞተውም ቢሆን ሬሳቸው ያልተገኘ ወታደር ቤተሰቦች በጊዜው በነበሩ ሚዲያዎች በመውጣት እነዚህ ወታደሮች ወደ ቤታቸው እንዲመለሱና ጦርነቱ እንዳለቀ በህይወት ካሉ ድምፃቸውን እንዲያሰሙና ወደ ቤተሰቦቻቸው እንዲሄዱ መልእክት ያስተላልፋሉ። በዚህ ጊዜ የሂሮ ቤተሰቦችም መልእክታቸውን አስተላልፈው ነበር። ሆኖም ግን ሂሮ ጦርነቱ ማለቁን ከማሰብ ይልቅ ቤተሰቦቹ በጠላት እጅ እንደወደቁና ይሄም የጠላት ፕሮፓጋንዳ እንደሆነ እስካሁን እያመነበት ይገኛል። በዚህ ሁኔታም ምግብ ሲያጥረው ማታ ማታ እየወጣ ከአካባቢው እየዘረፈ ወደ ጫካው ይመለሳል። ከዛም ባለፈ በአካባቢው ካሉ ማታ ማታ የሚወጡ የጸጥታ ፖሊሶች ጋር ይዋጋል። እንዲሁ እንዳለ ቀን ቀን ከጫካ ሳይወጣ ማታ ማታ ከጫካ እየወጣ ለድፍን 29 ዓመታት ያክል ይቆያል። በሱ ቤት ከ29 ዓመት በኋላም ሁለተኛው የዓለም ጦርነት ገና አላለቀም፣ ውጊያ ላይ ነው። ከ29 ዓመት በኋላ አንድ ኖዙኪ ሱዙኪ የሚባል ጃፓናዊ በቱሪስትነት ሂሮ ወዳለበት ጫካ ይሄዳል። ሱዙኪ እንደተናገረው በጊዜው የሄደበት ምክንያት በጭምጭምታ ስለ ሂሮ ሲነገር ስለሰማ እንዲሁም ደግሞ ፓንዳ የሚባል እንስሳ እዛ ጫካ ውስጥ እንዳለ ስለሰማ ወይ ፓንዳ አገኛለሁ ወይ ደግሞ ሂሮን አገኘዋለሁ ብሎ አስቦ እንደነበረ ይናገራል። ሱዙኪ ወደ ጫካው እንደደረሰ እንደ እድል ሆኖ ሂሮን ያገኘዋል። ሂሮ ግን መሳሪያ በማቀባበል ማን አንተ ና ወደዚህ እያለ ሱዙኪን ማስፈራራት ይጀምራል። ሱዙኪም በጃፓንኛ እያወራ ሂሮን በማረጋጋት ሱዙኪ ጃፓናዊ እንደሆነና ሂሮን ለመፈለግ ወደዛ ጫካ እንደመጣ እንዲሁም ደግሞ ጦርነቱ እንዳለቀ ለሂሮ ያስረዳዋል። ሂሮ ግን ሱዙኪ ያለውን ከማመን ይልቅ አይሆንም፣ ጦርነቱ ቢያልቅ ኖሮ ኮማንደሬ ይነግረኝ ነበረ፣ ኮማንደሬ የጦርነቱን ማለቅ እስካላረጋገጠልኝ ድረስ ከዚህ ጫካ አልወጣም ይላል። ሱዙኪም በሰማው ነገር በጣም በመደናገርና በመደንገጥ እሺ ብሎ ወደ ጃፓን እንደሚመለስና ኮማንደሩን ይዞለት እንደሚመጣ ለሂሮ ይነግረዋል። ሂሮም እየተጠራጠረም ቢሆን ሱዙኪ ወደ ጃፓን እንዲመለስ ይፈቅድለታል። ሱዙኪም ወደ ጃፓን ተመልሶ ከ29 ዓመት በፊት የነበረውን የነ ሂሮን ኮማንደር መፈለግ ይጀምራል። የሚገርመው ነገር ግን ከ29 ዓመት በፊት የነ ሂሮ ኮማንደር የነበረው ወታደር አሁን ላይ አንድ የመጽሐፍ መሸጫ ሱቅ ውስጥ መጽሐፎችን በመሸጥ ስራ ላይ ይገኝ ነበር። ሱዙኪም ወደዚህ የድሮ ኮማንደር በመሄድ ሂሮን በጫካ ውስጥ እንዳገኘውና እሱ ካላዘዘው ግን መመለስ እንደማይፈልግ ይነግረዋል። ኮማንደሩም በጣም መገረም እሺ በቃ እንሂድ ብሎ ወደ ፊሊፒን ኮማንደሩና ሱዙኪ ሂሮን ፍለጋ በድጋሚ ይሄዳሉ። የድሮ ኮማንደር የአሁኑ መጽሐፍ ሻጭም ከሱዙኪ ጋር ሂሮ ወዳለበት ፊሊፒን ውስጥ ወደሚገኘው ጫካ ከሄዱ በኋላ ጎርነን ባለ ድምፁ ሂሮ ግዳጅህን ፈጽመሃል፣ ጦርነቱ አልቋል፣ አሁን መውጣት ትችላለህ በማለት ይናገራል። ሂሮም ይሄንን እንደሰማ ከ29 ዓመታት በኋላ እያለቀሰ
ከጫካው ይወጣል። ከጫካው ወጥቶም ለኮማንደሩ ሰላምታ ሰጥቶ ጦርነቱ ማለቁንና ግዳጁን መፈጸሙን አምኖ ወደ ጃፓን ይመለሳል። በዚህም ወታደሮች ለሀገራቸው ምን ያክል እንደሚታመኑ ማሳያ ሆነ። አንዳንዶች ጀግና ነው፣ መቼም አይረሴ ነው ብለው ጠሩት። ሌሎች ደግሞ ይሄንን ሊያደርግ አይቻልም፣ የታሪክ መዛባት ይኖራል ብለው ማመን ያቃታቸውም አሉ። መካድ የማይቻለው ግን የትኛውም ወታደር ለ29 ዓመት ያክል እጅ ሳይሰጥ አንድ ጫካ ውስጥ ብቻውን ሲዋጋ ኖሮ አያውቅም። በዚህም ሂሮ ብቸኛው ወታደር እንደሆነ መካድ አይቻልም። የዛሬው ታሪካችን ይሄን ይመስል ነበር። እናንተስ ይሄንን ታሪክ ሰምታችሁ ምን ተሰማችሁ? ቪዲዮ ከተመቻችሁ ሌሎች ቪዲዮዎችንም እንድሰራላችሁ ቪዲዮውን ላይክ እንዲሁም ደግሞ ሼር ማድረግ እንዳትረሱ። እስካሁን የቻናላችን ቤተሰብ ካልሆናችሁ ደግሞ ሰብስክራይብ የምትለውን ምልክት መንካታችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።